የተወሰኑ አጀንዳዎች ሊያዙ ይችላሉ። ስምንቱንም አጀንዳዎች የግድ ጨርሰን እንወጣለን ማለት አይደለም። ፕሮፌሰር መስፍን አርአያ ዝርዝር መረጃውን እናካፍላችኋለን። በተያያዘ ዜና ሀገራዊ ምክክር ኮሚሽን አንድም አጀንዳ ላይ ውሳኔ አልተሰጠም የሚሉ የሚነሱ አስተያየቶችን አስተባብሏል። ስለዚህ መረጃ እናካፍላችኋለን። ኢራን ለገደለቻቸውና ለጎዳቻቸው ሰዎች ካሳ መክፈል አለባት ሲሉ ፕሬዝዳንት ዶናልድ ትራምፕ ተናገሩ። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ በምክክር ሂደቱ እስካሁን ድረስ አንድም ውሳኔ በአንድም አጀንዳ አልተሰጠም ሲሉ ከዚሁ ጋር በተያያዘ ተነስቷል አሉባልታ ምላሽ ሰጥተዋል። የምክክሩ ተሳታፊዎች ጉባኤ ላይ የተገኙት ከየአካባቢያቸው ይዘው የመጡትን ጥያቄ መልሰው ለመሄድ እንዳልሆነ የገለጹት ዋና ኮሚሽነሩ ኢትዮጵያን ማዕከል እንዲያደርጉ ጠይቀዋል። ኮሚሽኑ በምክክር ሂደቱ ላይ የሚታዩ ስሜቶች እንዲረጋጉ ከፖለቲካ ፓርቲዎችና የእምነት ተቋማት መሪዎች ጋር ንግግር ማድረጉንም አስታውቀዋል። ዋና ኮሚሽነር ፕሮፌሰር መስፍን ይህንን ያሉት አንድ ወር ሊደፍን የቀናት ዕድሜ የቀረውን ሀገራዊ ምክክር ጉባኤ ያለበትን ደረጃ በተመለከተ ትላንትና ሰኞ በሰጡት ጋዜጣዊ መግለጫ ነው። የጉባኤ ተሳታፊዎች 500 አባላት ባላቸው 8 ቡድኖች ተከፋፍለው በኮሚሽኑ የተመረጡ አጀንዳዎች ላይ እየመከሩ ነው። 500 አባላት ያላቸው ቡድኖች ወደ ተለያዩ አነስተኛ ቡድኖች በመከፋፈል የተሰጣቸውን አጀንዳ ላይ ሲመክሩ ቆይተዋል። በተለያዩ ደረጃዎች ሲነሱ የነበሩ ሀሳቦች 250 አባላት በሚይዙ ስልታዊ ቡድኖች ምክክር ከተደረገባቸው በኋላ ተመልሰው ወደ ዋናው ባለ 500 አባላት ቡድን እየቀረቡ መሆኑን ፕሮፌሰር መስፍን በትናንትና መግለጫቸው ተናግረዋል። ሶስቱ አጀንዳዎች የያዙ ቡድኖች ትናንትና ሰኞ ምክር ሀሳቦቻቸውን ይዘው ወደ ዋናው ቡድን መመለስ መቻላቸው ጠቅሰዋል። የሚቀሩ 3 ወይም 4 ደግሞ ነገ ጠዋት 500 ላይ ይጀምራሉ ብለዋል። ይህ ሂደት እንደምትገምቱት ቀላል ለማለት ኮሚሽኑ ሁሉም አጀንዳዎች እኩል አለመሆናቸው ቡድኖቹ ተመሳሳይ ደረጃ ላይ ላለመድረሳቸው አንድ ምክንያት መሆኑንም ጠቅሰዋል። አጀንዳዎች ይለያያሉ። አገር ግንባታ እንደምታውቁት በጣም ሰፊ ነው። የተቋማት ግንባታ፣ የመንግስት አወቃቀርና የመሳሰሉ በጣም ሰፋፊ ናቸው። ይህ ግን ሌሎች አጀንዳዎች ትንሾች ናቸው ማለት አይደለም ሲሉ አብራርተዋል። እንደ አቀራረቡ፣ እንደ ሰዎቹ ዝግጅት፣ እንደ ሰዎቹ ወደ መሀል የመምጣት ፍላጎት አካሄዱ ሊለያይ ይችላል። ሁሉም አጀንዳዎች እኩል ባለመሆናቸው ነው ሶስቱ ዛሬ 500 ላይ ደረሱ ሲሉ የሂደቱ ልዩነት የተፈጠረበትን ምክንያትም አንስተዋል። በተለይም አዲስ አበባ ከተማ በተመለከተ በምክክሩ ተነሳ የተባሉ ሀሳቦች በማህበራዊ ሚዲያ ገጾች አነጋጋሪ ሆነው ሰንብተዋል። የተለያዩ ምልክታዎች የያዙት አካላትም አቋሞቻቸውን ሲያንጸባርቁ ቆይተዋል። ዋና ኮሚሽነር መስፍንም በትናንትናው ንግግራቸው በአጀንዳቸው ላይ የሚደረግ ምክክርን በተመለከተ ይሰማል አሉባልታ አንስተዋል። በዚህ ሀሳብ ላይ ሰሞኑን ድምጽ ምርጫ ይሰጥበታል። ስለዚህ በጋራ ተመካክረው ከደጅም ከውስጥም ያሉ ሎቢ ተደርገው በዚህ ውሳኔ ላይ እንዲህ ሊያደርጉ ነው የሚል አስተያየት መነሳቱን ገልጸዋል። አክለው የሚባለው ነገር አሉባልታ ያለፈ አይደለም። ስለዚህ ይሄ ለሁላችንም ግልጽ ሊሆን ይገባልም ሲሉ ተናግረዋል። በምክክር ጉባኤ መጨረሻ የሚደረሱ ምክር ሀሳቦች እንጂ ውሳኔዎች እንዳልሆነ በአጽንኦት አንስተዋል። በአሁኑ ሰዓት ውሳኔዎች ይወሰናል አይደለም። እስካሁን ድረስ አንድም ውሳኔ በአንድ አጀንዳ ላይ አልተሰጠም። ምናልባትም ወደፊት ውሳኔ አይሰጥም ብለዋል። እዚህ የመጣ ነው ከየመንደራችን ከየአካባቢያችን ይዘን የመጣነውን ጥያቄ እዚህ መልሰልን ይሄ አይደለም። እዚህ የመጣ ነው ሀገራችን ኢትዮጵያ ማዕከል አድርገን መሆን አለበት። ይህ በትክክል ሊሰመርበት ይገባል ሲሉም ተመካካሪዎችን አሳስበዋል። በተያያዘ ዜና የተወሰኑ አጀንዳዎች ሊያድሩ ይችላሉ። 8ቱን አጀንዳዎች የግድ ጨርሰን እንወጣለን ማለት አይደለም ሲሉ ፕሮፌሰር መስፍን አርአያ ተናግረዋል። ምክክር ከሚደረግባቸው 8ቱም አጀንዳዎች የግድ ውጤት ላይ ደርሱ ስለማይችሉ ይልቁንም የሚያድሩ የተወሰኑ አጀንዳዎች እንዳሉ ለቀጣዩ ትውልድ ሊሻገሩ የሚችሉ ጥያቄዎችም እንዳሉ የምክክሩ ኮሚሽነር ዋና ኮሚሽነር ፕሮፌሰር መስፍን አርአያም ተናግረዋል። ኮሚሽኑ ምክክር የተደረገባቸው ካሉ 8 አጀንዳዎች መካከል በተወሰኑት ላይ በእርግጠኝነት ጥሩ ምክር ሀሳብ ይዘን እንቀርባለን። ቢቻል በአብዛኞቹ በሁሉም ብለዋል። አለበዚያ የተወሰኑ አጀንዳዎች ሊያድሩ ይችላሉ። የተወሰኑ ደግሞ በሌላ አፈታት ሊፈቱ ይችላሉ። ሁሉንም 8ቱም አጀንዳዎች የግድ ጨርሰን እንወጣለን ማለት አይደለም ያለው ሊያድሩ የሚችሉ አጀንዳዎች የትኞቹ እንደሆኑ ግን በግልጽ አልተናገሩም። ይሁን እንጂ አንዳንዶቹ ጊዜ ይፈጃሉ፣ አንዳንዶቹ ደግሞ ወደ ትውልድ የሚሻገሩ ጥያቄዎችም ሊኖሩ ይችላሉ። ምክክር ይጀምራል እንጂ በማግስቱ የሚያልቅ ነገር አይደለም ሲሉ ተደምጠዋል። ኮሚሽነሩ ይህን ማብራሪያ የሰጡት ምክክሩ በጫናዎች ምክንያት ላይሳካ ይችላል በሚል የተነገሩ ያሉ ስጋቶችም ምላሽ ተጠይቀው ነው። በተለይም እንደ አዲስ አበባ ህግ ጉዳይ ያሉ አጀንዳዎች እያከራከሩ ሲሆን የአዲስ አበባን ጉዳይም ካላግባባ ብናቆይ ይችላል የሚል ምክር ሀሳብ መቅረቡንም ከ250 ስልታዊ ቡድኖች ከተመረጡ 30 ሀሳብ አጠናቃሪዎች አንዱ ከሰሞኑ ለቲክቫህ ኢትዮጵያ መግለጻቸው አይዘነጋም። ሀሳቡ ግን በመንደጸና እስካሁን ድረስ የታወቀ ነገር የለም። በጉባኤ የተሳተፉ ካሉ ፓርቲዎች የተወሰኑ በምክክር ሂደቱ ላይ ቅሬታቸውን በማንሳት ኮሚሽኑ ምላሽ ካልሰጠ ከምክክሩ እስከ ማግለል ለመድረስ እንደሚገደዱ መግለጻቸውን ቲክቫህ ኢትዮጵያ ሰምቷል። ለቅሬታቸው ለምን ቶሎ ምላሽ እንደሚሰጥም ኮሚሽኑ ተጠይቋል። ኮሚሽነር ፕሮፌሰር መስፍን አርአያ በበኩላቸው አንዳንድ ጊዜ እንዲህ ካልሆነልኝማ ያደርጋሉ ካልሰማከኝ ጥዬ እሄዳለሁ የሚሉ እንዳሉና ስምና ተቋማት ሲጠቅሱ በደፈናውም ተናግረዋል። በምክክሩ የሚሳተፉ ከ60 በላይ ፖለቲካ ፓርቲዎች በርካታ የሃይማኖት ተቋማት ተወካዮች መኖራቸውን ገልጸው ሁላቸውም የራሳቸው ጥያቄዎች ይኖራቸዋል፣ ሁላቸውም የራሳቸው አጀንዳዎች ቀድሞ ከፊት እንዲቀርብላቸው ይፈልጋሉ ብለዋል። በሂደቱ የኔ ሀሳብ በቃለ ጉባኤ ላይ ተካተታለኝም በ10 በ50 በ250 ቡድን ውስጥ ሀሳብ አልተያዘልኝም የሚለው ቤቶች እንዳሉ ገልጸው ኮሚሽኑ ቅሬታዎችን እየተቀበለና ቅሬታ አቅራቢዎችንም እያነጋገሩ መሆኑን አስረድተዋል። ኮሚሽኑ የተለያዩ ፓርቲዎችን በተናጠል አግኝቷል፣ የተለያዩ የእምነት ተቋማት መሪዎችንም አግኝቷል ነው ያሉት። ይህንን የሚደረገው የሚስተዋሉ ስሜቶች እንዲረጋጉ መሆኑን ጠቅሰዋል። በተያያዘ
አያይዘው ዋና ኮሚሽነሩ በየአካባቢያችን ዘይ የመጣው ጥያቄ እዚህ መልሰልን ይላል ለሚመጣ ነው ብለዋል። የመጣው ኢትዮጵያ ማዕከል አድርገው መሆን እንዳለባትም በድጋሚ ያሳስባሉ። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ዘገባችን እናልፋለን። ኢራን ለገደለቻቸውና ለጎዳቻቸው ሰዎች ካሳ መክፈል አለባት ሲሉ ዶናልድ ትራምፕ ተናገሩ። ከአሜሪካና ከእስራኤል ጋር በተከሰተው ግጭት የደረሰብኝ ውድመት ሲካሰትል የጠየቀችው ቴህራን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጠንካራ ምላሽ ሰጥተዋል። ትራምፕ በራሳቸው ትሩዝ ሶሻል ማህበራዊ ሚዲያ ገጽ ባስተላለፉት መልእክት ኢራን ካሳ ለመጠየቅ ያቀረበችው ሀሳብ አስደናቂ ነው ካሉ በኋላ ይልቁንም ቴህራን በተለያዩ ግጭቶችና በመንገድ ዳር በቦምቦች ለገደለቻቸውና ለጎዳቻቸው ሰዎች በሙሉ ካሳ መክፈል እንዳለባትም ገልጸዋል። ቴህራን የሆርሙዝ ሰርጥን ለመክፈት የጣሉባትን ማዕቀቦች ለማሰብ በሚደረጉ ውይይቶች ወቅት ባለፉት ወራት በደረሰበት ጦርነት በኩል ከአሜሪካ ካሳ እንድትከፍላትም ጠይቃ ነበር። ፕሬዝዳንት ትራምፕ በአንጻሩ በአሜሪካ ተደራዳሪዎች በኩል ኢራን በወንጌል ለተገደሉ አሜሪካ ወታደሮች ለተጎዱ ቤተሰቦች በሀገር ውስጥ በነበሩ ተቃውሞዎች ለተገደሉ ኢራን ዜጎች ጭምር ካሳ እንድትከፍልም ጥያቄው በድርድር ወቅት እንዲቀርብ አዘዋሉ። የሁለቱም ወገኖች የካሳ ጥያቄ መወራወር የነገሰበት ቀጠና ድርድር የሆርሙዝ ሰርጥን የመክፈት ሂደትን ይበልጥ ያወሳስባል ተብሎም ይጠበቅ ይገኛል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌሎች ቪዲዮዎች ዳግም እስክንገናኝ ድረስ በደህና ቆዩ።